ነው ስልኳ የማይሰራው? ሄሎ ሳሚ። አቤት ጆሲ። ብሌን ምን ሆና ነው? ደጋግሜ ቢደውልም ስልኳ እኮ አይሰራም። ወደ አንተ ጋር እየመጣች ነበር እኮ ጆሲ። ሳሚ በናፍቆት እኮ ለሞት ነው። እሷ መመለሷን ሳላውቅ እዚህ ተደብቄ መቆየቱ እኮ ሀሳቡ ገደለኝ። እባክህ ጆሲ አንተ አሁን ተረጋጋ። እኔም እሷን ለማግኘት እሞክራለሁ። ድንገት መንገድ ላይ ሆና ስልኳ ዘግቶባት የሚሆነው። ሳሚ አትዋሽ። ብሌን እንደዚህ የምትዘናጋ ሰው እኮ አይደለችም። ስልኳ ዘግቶ እንደዚህ አስችሏት የምቆይ ሴት አይደለችም። የሆነ ነገር ተፈጥሯል። እውነቱን ንገረኝ። ምን ሊፈጠር ይችላል ብለህ ነው? መካሻ የሆነ ነገር አድርጓታል። ሳሚ እባክህ እውነቱን ንገረኝ። ካልሆነ ደግሞ እኔ ወጥቼ እፈልጋታለሁ። እባክህ ወንድሜ ስማኝ። አሁን ተነስተህ ብትወጣ ራስንም እሷንም አደጋ ላይ የምጥለው እኮ እና የእሷን ዝም ብሎ መጥፋት እያየሁ እቤቴ ዝም ብዬ ልቀመጥ? ጨነቀኝ እኮ ሳሚ። እኔ ያለችበትን ለማወቅ እያንዳንዱን ቦታ እጣራለሁ። ያገኙትን መረጃ ደግሞ ለአንተ ወደዛ አደርሳለሁ። አንተ ብቻ እዛ ባለህበት ተረጋግተህ ጠብቀኝ። እሷም ቢሆን የምትፈልገው አንተ እንድትረጋጋ እኮ ነው። እንደምትናፍቃትና እንደምታስብልህ ደግሞ እንዳዘነጋ። እባክህ ቶሎ አገኛት። ያለ እሷ ቤቱ መቃብር ነው የሆነብኝ። ሳሚ እባክህ። ችግር የለም ካለችበት ፈልጌም ቢሆን አመጣልሃለሁ ወንድሜ። አንተ አሁን ተረጋግተህ ተኛ። እንጃ ብቻ ግን ዛሬ ሳሚ ሌሊቱን የሚነጋልኝ ይመስለኛል። በዚህ ሰዓት ራስን ማስጨነቅ ዋጋ የለውም። በእርግጠኝነት እሷ ደህና ትሆናለች። እንዳታያርግልኝ ሳሚ። በል ያለችበትን እወቅና አሳውቀኝ። እሺ ለኔ አደራ። እሺ እሺ ወንድሜ በለን አደር በቃ። ነጋሽ አትሆኝ። የምፈልገውን ነገር እንዳላደረክ አይደል እንዴ? ከኔ ምንድን ነው የምፈልገው? ይኸውልሽ ብለሽ እኔና አንቺ ብዙ ያልጨረስናቸው ጉዳዮች አሉ። እባክህ ነጋሽ አትሆኝ እባክህ። አየሻ ይህ ቀን እንዳይመጣ ነበረ ስመምንሽ ነበር። ያኔ በፍቅር አብረሽኝ የሚመስልሽ ነበር። ግን አንቺ እምቢ አልሽ። ቆይ እኔን በማሰቃየት ምን ታገኛለህ? አንቺስ ብለሽ ፍቅሬን ትተሽ እኔ ላይ ሴራ ማሴሩን ለምን ፈለግሽው? ስለምን ሴራ ነው የምታወራው? የፈለገውን ነገር እንዳላደረክ አይደል እንዴ? ለምን ከወዲያ አትወጣም ግን? ከዛች መሰሪ ሴት ጋር ሆነሽ መታመምን ተገን አድርገሽ ናቅሽ። ለእኔ መታዘዙን ለእኔ ማሰቡን ትተሽ እረሳሽ። እና ታዲያ አንተ ስቃይ ነው በዛው እየጠላው አብሬ እንድኖር አደረከኝ። ለምን ላድርግ መካሻ? ቆይ ታዲያ የፈለገ ነገር ቢሆንስ ከዛች ሴጣን የሆነች ሴት ጋር ሆነሽ እኔን ከቤት ማባረር አልነበረብሽ። እኔ ሳሎን በሰላም ላይ የፈጠርከው ተግባር ነው ከቤት እንድትባረር ያደረገ። ዝም በይ አንቺ ልጅ፣ አለበዚያ ግን እዚሁ ሲጥ አድርጌ ነው የምገልሽ። ቆይ እንዴት ነው ያንተ መሆን እንደማልችል እያወቅህ የራስን ለማድረግ የምትታገለው? ይኸውልሽ ብሌን፣ ምንም ነገር ቢመጣ አንቺ የኔ ብቻ ነው የምትሆኚው። አንቺ የኔ ብቻ እንድትሆኚ የምፈልገው እኔ። ሰማሽኛ? ስለ ፈጣሪ ብለህ ተወኝ እባክህን መካሻ። ቆይ እኔ ከቤት ስባረር በደስታ ፈነጠዛችሁ አይደል? ያልገባሽ ነገር ማን እንደሆንኩኝ አላወቅሽም። እኔ መካሻ ነኝ። አሁንም ቢሆን እዚሁ ያልገደልኩሽ ስለማፈቅርሽና ስለማፈቅርሽ ብቻ ነው። ይቅለግ ነው መካሻ።
አሁንም እኮ ዝግ ነው። ምንም ሊሰራልኝ አልቻለም። ቆይ እሺ ከጆሲስ ጋር አልተገናኙም? ምን ያለ ነገር አለ? ጆሲማ በጣም ተጨንቋል እኮ። እሱ ጋር ብላ ብትወጣም እስካሁን ድረስ አልደረሰችም። መካሻ ነው። እርግጠኛ ነኝ መካሻ ነው እንደዚህ ያደረጋት ሳሚ። ምን ማለትሽ ነው ሰላም? መካሻ ከቤት ተባረረ የለም እንዴ? ሳሚ ምን ነካ? መካሻ ከቤት ቢባረርም ግን ከብሌን አራቀም ማለት አልገባኝም። ቆይ ምን እያወራሽ ነው? ይኸውልህ ቅድም ብሌን መኝታ ክፍለ ውስጥ ሆና ስታለቅስ ደርሽባት ምንድነው ምናምን ብዬ ስጠይቃት መካሻ ስልክ ደውሎ አስፈራርቶኛል አለች። በጭራሽ ብሌንን እንደማይተዋትና እንደሚከታተላት ነግሯታል። ስለዚህ ከብሌን መጥፋት ጀርባ መካሻ ነው ያለው ማለት ነው። ይህ አውሬ ብሌን ላይ ግን እጁን ካነሳ የመጨረሻ ማጥፊያው መሆኑ ነው ይለኝ። ሳሚ ዝም ብለን መቀመጥ የለብንም። የሆነ ነገር ማድረግ አለብን። መካሻ ዝም ብሎ ሊቀመጥ አይችልም። ሊገላት ይችላል። አሁን ተረጋጊ ሰላም። በችኮላ የሆነ ነገር ካደረግን ስህተት እንፈጥራለን። ሁሉም ነገር ሲነጋ እናደርጋለን። ምናልባት መንገድ ላይ ሆና ይሆናል። ሌሊቱን ካልመጣች ግን ግዴታ ሄደን ክስ መሰረታለን ጠዋት። ሳሚ ግን እንዳንዘገይ ፈራሁ። በጭራሽ አንዘገይም ሰላም። በዚህ ምሽት ደግሞ ምን መፍጠር አንችልም። በጠዋት እንሄዳለን። ይሄ ሰይጣን መከራዋን አበዛው። የመካሻን ጉዳይ ለአንዴና ለመጨረሻ ጊዜ መፍትሄ የምንሰጥ ይሆናል። ይህ አውሬ በህግ የእጁን የሚያገኝበትን መረጃ በእጅ ይሻል። በጣም ጥሩ። አሁን በቃ አንቺ ግቢና ረፍ በይ። እኔ ትንሽ እጠብቃታለሁ። እሷ ሳትመጣ እኔ እንቅልፍ የሚወስደኝ ይመስላል። አብሬ ጠብቄ ገብቼ እተኛለሁ። እሺ እንግዲህ ካልሽ ብሌ እንዴት አደርሽ? አሁን ከነቃሽ ቁርስ ላምጣልሽ፣ መብላት አለብሽ። ሲያስብልሽ በቃ አትወጂም ማለት ነው። ለማንኛውም የራስሽ ጉዳይ። ይችን ቀን እንዳረሻት ግን የተወሰነ ቪዲዮ ላይ ቀና በይ። ይኸውልሽ ብሌ፣ እዚህ ክፍል ውስጥ ማንም አይሰማሽ። ማንም ቢሆን ሊረዳሽ አይመጣም። ያ ጅል እጮኛሽ ጆሲም ቢሆን አሁን ላይ የት እንዳለሽ አያውቅም። ስለዚህ ከአሁን በኋላ ከኔ ጋር ብትስማሚ ይሻልሻል። እኔ አባቴ ቤት በክብር አመጣሁሽ። አንቺ ግን ከአባቴ ከራሴ ቤት ተዋርጄ እንደወጣ አደረግሽ። ቆይ ለምን ብሌ? እድሜ ሙሉ እንደ ጅል አፍቅሬሽ ከኋላሽ ተከተልኩሽ። ግን አንቺ ገፋሽ። አሁን ግን አማራጭ ስላጣሁ ነው በጉልበት የኔ እንድትሆኝ ያደረግኩሽ። ምንድን ነው እሱ? እባክህ ግደለኝ፣ በቃ ግደለኝ እና ገላግለኝ። መሞትማ ቀላል እኮ ብለሽ ነው። እኔ ግን የምፈልገው እየኖርሽ በቁምሽ እንድትሰቃይ ነው። ያንን ነው የምፈልገው። በምን ጥፋቴ? ፍቅርን በመግፋትሽና በህልውናዬ በመምጣትሽ። አሁን ላይ ከአባቴ ማግኘት ያለብኝ ጥቅሞች በሙሉ አጥቻለሁ። ቆይ ከዚህ በኋላ ምን ሊመጣ ነው ብለኝ? ከዚህ በላይስ ምን ጥፋት አለ? የኔስ እንባ፣ የኔስ መከራ፣ የኔስ ጠባሳ መከራ። በቃሽ ብለሽ እድሜ ልክሽን ጠባሳ እንባ እያልሽ አታለቃቅሽብኝ። ቆይ እኔ የሰጠሁሽስ ፍቅር ትሰሚኛለሽ? ሁላችሁም ከአሁን በኋላ የማሳያችሁ ይሆናል።
ሳሚ ተኝተህ ነው እንዴ? አራተኛ ነው ስላ ነው ፈልግሽ ነው? ይኸውልህ ሳሚ በጣም መፍጠን ይኖርብናል። አሁኑኑ ሄደን ክስ መመስረት አለብን። ብሌን እስካሁን አልመጣችም። ስልኳንም ደግሞ ብዙ ጊዜ ስደውል ስልኳ ዝግ ነው። መካሻ ቀድመን ማለት ትልቅ ነገር ነው የሚፈጠረው። ሳሚ ልክ ነሽ። እኔም በዚህ ሁኔታ መረጋጋት አልችልም። መካሻ አንድ ነገር ከማድረግ በፊት መፍጠን አለብን። ታዲያ ምንድን ነው የምንጠብቀው? እንሂዳ። በቃ እሺ፣ እኔም ልብሴ ልቀይር፣ አንቺም ተዘጋጅ። ግርማ ሳያየን ቀስ ብለን እንወጣለን። በቃ እሺ፣ እኔም ልዘጋጅ። ጥሩ። ስለዚህ እሷን እስቲ ጥራልኝ። እንዴት ነው ኢንስፔክተር? እንዴት ነሽ? እስቲ ንገሪኝ፣ እንደዚህ አይነት ትልቅ ማስረጃ ይዛችሁ እስካሁን ድረስ እንዴት ዝም ትላላችሁ? ይህን ሁሉ ሴራ እና ግፍ እያወቃችሁ እንዴት ዝም ትላላችሁ? መካሻ የሰራው ስራ ወንጀል መሆኑን ያወቃችሁ ብሌን መታገቷን እየጠረጠራችሁ ዝም ማለታችሁ ለተጠርጣሪው ሌላ ጊዜ መስጠታችሁ፣ ይህን መረዳት ነበረባችሁ። ኢንስፔክተር የፈራነው ነገር ስለነበር ነው። ለብሌን ደህንነት ስንል ነው ሁሉንም ነገር ዝም ያለው እና አሁንም የመካሻ እጅ ላይ ነች። እባክን ተባበረና ቶሎ እንድረስላት። ቆይ ይሄ ልጅ በተደጋጋሚ የደበደባት ከነበረና በቪዲዮ ያስፈራራት አብረው እንድትኖር ካደረገ እናንተ ደግሞ ይህን ነገር ካወቃችሁ ለምን ወደ ህግ አካል አመጣችሁ? እኛም በጊዜው ዘግይተን ነበር ያወቅነው ጉዳዩን ኢንስፔክተር። ለማንኛውም ይህ ጉዳይ በምርመራ ሂደት የሚታይ ይሆናል። የምትሉኝ ነገር ሁሉ በዝርዝር ተመዝግቧል። የእውነት ተጎጂዋ በዚህ ግለሰብ ታግታም ከሆነ እንደርስበታለን። እሺ ኢንስፔክተር፣ ታዲያ መቼ ነው እርምጃ የምትወስዱበት? አሁን በተጠርጣሪው ላይ ጥብቅ ክትትል እንጀምራለን። እናንተ ደግሞ የምታገኙትን ማንኛውንም የሆነ መረጃ የስልክም የሆነ ሌላ ለእኔ ማሳወቁ እንዳትረሱ። እሺ፣ ይሄ ደግሞ ተጨማሪ ማስረጃ ነው ኢንስፔክተር። እሺ፣ በጣም አመሰግናለሁ። ሌሎች ተጨማሪ ማስረጃዎች ሲኖሩ በዚሁ ልክ ትመጫለሽ። እሺ ኢንስፔክተር፣ አመሰግናለሁ። ሄሎ፣ አንተ ደደብ ምንድን ነው ያደረገው? አንተ ምን ፈልገህ ደወልክ? ልጅ አይደለም ብለህ ከቤት አባረርከኝ አይደል? አንተ ምን እያልክ ነው ያለው? ለአንዲት ሰራተኛ ብለህ የልጅን ከቤት ያባረክ ደግሞ እንደ ልጅም ልትቆጣጠር ምን ትፈልጋለህ? ስማ፣ ከማን ጋር ነው እንደዚህ እያወራ ያለው? ልክህን አልፈሃል። ምን ሊቀርብኝ ከዚህ በኋላ ልጅነቴ እንደሆነ በአደባባይ ክዳል። ሲጀመር እኔ ከአንተ ምንም የምፈልገው ነገር ደግሞ ማን እንደሆንኩኝ በራሴ መቆም እንደምችል ደግሞ አሳያለሁ። አንተ የማትረባ ትዕግስቴን አታስጨርሰኝ። ለራስህ ብዬ ነው የደወልኩት እያልኩ እኮ። ለእኔ ብለህ መጀመሪያ የምታስብልኝ ኖሮ ለዛ ሴት ብለህ ከቤት አታባረኝ ነበር። ቆይ ሲጀመር አባትነት ትዝ ያለህ አሁን ነው? አንተ ደደብ ልጅ፣ ስማ ምን እያልክ ነው ያለው? ትሰማኛለህ? እነ ሳሚ ወደ ፖሊስ ጣቢያ አሁኑኑ ሄደዋል። አሁኑኑ ያችን ልጅ ልቀቃት፣ አለበለዚያ ትሰማኛለህ? ፖሊሶች ያለህበት አነፍርፈው መጥቶ ይዟል። ያን ጊዜ እዛ ጨለማ ቤት ውስጥ ይወረውረዋል። ያኔ ማን እንደሚያወጣ እናያለን። ብሌኔ እኔ ብሌኔ የት እንዳለች መቻል አለ። ሲጀመር ሜጋ የለችም። ከፈለጉ ደግሞ መክሰስ ይችላሉ። አትዋሽ። አሁኑኑ ልጅቷን ልቀቃት እያልኩ እኮ ነው። ይኸውልህ እማታስወጣት ከሆነ እማለቃት ከሆነ ፖሊሶቹ ያለህበት ቦታ መጥተው ያውጠዋል። ያን ጊዜ እስር ቤት ከጣሉ በኋላ እዛው ትበሰብሳለህ። ማን እንደሚያወጣ እናያለን። መካሻ፣ አንተ መካሻ! ሂደት መቼ ነው ግን ይሄ ልጅ ጭንቅላቱን የሚጠቀመው? ነፈስ
ሳሚ የብሌን መጥፋት ምንም ደስ አላለኝ። የሆነ የተፈጠረ ነገር አለ አይደል? ምንም የተፈጠረ ነገር የለም ጆሲ። ፕሊስ ራስህን ዝም ብለህ አታስጨንቅ እስቲ። እውነቱን ንገረኝ። ከትናንት ጀምሮ እኮ ስልኳ ዝግ ነው። ብሌን እንደዚህ ዝም ብላ የምጠፋ ሴት አይደለችም። ቢያንስ የሆነ ነገር ባይፈጠር ትደውልልኝ እኮ ነበር። ጆሲ ብሌን ላይ ምንም የደረሰባት ነገር የለም። አንድ የልጅነት ጓደኛዋ ጋር ሄዳ ነው። ስልኳም የዘጋው እዛ ሄዳ ስለቆየች ነው። ጓደኛዋ? አዎ፣ ጉዳዩ በጣም አስቸኳይ ስለሆነ ሄደችው። እሷ ላይ ምንም የደረሰ ነገር ስለሌለ ያን ያክል አትጨነቅ። ምንም የሳስብ ነገር የለም። እንዴት ብዬ ልረጋጋ ሳሚ? ትናንት እኮ ቆንጆ ምሽት እንድናሳልፍ ተቀጣጥረን እየጠበቅኳት ነበር፣ ግን ቀረች። ይገባኛል እኮ ጆሲ። አሁን ግን ምንም የተፈጠረ ችግር ስለሌለ ራስሽን ማስጨነቅ ዋጋ የለው ብዬ ነው። ታውቃለህ፣ ከትናንት ጀምሮ እንቅልፍ የሚባል ባይን ያልዞረ። ደጋግሜ ስልኳ ላይ ሲደውል ነበር፣ ግን አታነሳም፣ የለችም። ግድ የለህም ወንድሜ፣ ምንም የሚፈጠር ችግር የለም። ስለዚህ አትጨነቅ። ታውቃለህ፣ እዚህ ጠባብ ቤት ውስጥ ተደብቄ እንድቆይ ብርታት የሰጠኝ የእሷ ፈገግታ ብቻ ነበር። እያንዳንዱ ያሳለፍናቸው ጊዜዎች እንዴት እንደምወደው ልነግርህ አልችልም። በጣም ጥሩ ጥንዶች እንደምትሆኑ አስቀድሜ ማቅ ነበር። ያሳለፍናቸው የፍቅር ጊዜያት ዳግም እንደምንኖረው ተስፋ አድርጋለሁ። ታውቃለህ፣ ከእሷ ጋር መሆን ዳግም የመወለድ ያህል ደስታ ይሰጠኛል። ሁሉም ነገር ወደ ጥሩ ሁኔታ ይመለሳል ተስፋ አድርጋለሁ። በቃ እኔ አንዳንድ ነገሮች ማስተካከል አለብኝ። ስለዚህ መሄድ አለብኝ። መልካም ቀን ወንድሜ። በቃ ነው ሁሉ ነገር በይሌ የምታደርገው? ከቤት እንድትባረር ያደረኩ እኮ ነው አይደለም፣ የገዛ ስራ ነው። ዝም በይ ብሌን። ይህ ሁሉ ነገር የተፈጠረው ከነዚያ ሴረኛ ሰዎች ጋር አብረሽ እኔን ካባረርሽኝ በኋላ ነው። ትሰሚኛለሽ? እኔን ከቤት ማባረር አልነበረብሽም። በነገራችን ላይ ቅድም ግርማ ደውሎ ነበር። ሰላምና ሳሚ ሆነው ፖሊስ ጣቢያ እንዳመለከቱ ሰምቻለሁ። ግን አሁን ላይ ጨዋታው ተቀይሯል። ከአሁን በኋላ ሁሉ ነገር የሚሆነው እኔ መካሻ በፈለኩት ነገር ብቻ ነው። ትሰሚኛለሽ አይደል? አየሽ፣ ሳሚና ሰላም እኔን ለማጥፋት ቆርጠው ተነስተዋል። ፖሊስ እንዲከታተለኝ ራሱ አድርገዋል። አየሽ፣ እኔ መካሻም ቢሆን አላወቁኝም እስካሁን ማለት ነው። ትሰሚኛለሽ? አሁን የምነግርሽን ነገሮች በቃል ሻሻቸው። ከዚህ እንደወጣሽ መጀመሪያ የምታደርጊው ነገር ይሄን ነው። ማለት ምን እንድል ነው የምትፈልገው? ትሰሚኛለሽ? ከዚህ እንደወጣሽ አሁኑን ወደ እነ ሳሚ ጋር ትሄጃለሽ። ፖሊስ ጣቢያ ሄደው ብሌን አልታገተችም፣ እኛም የተናገርነው ተሳስተው ነው ብለው እንዲሉ ቃላቸው እንዲለውጡ ታደርጊያለሽ። ይህ ካልሆነ ግን አንቺም ሆንሽ እነሱ ካሁን በኋላ ሰላማችሁን አታገኙ። ይህ ካልሆነ ግን ሁላችሁንም አንድ በአንድ እየለቀምኩ ማጠፋችሁ።
ሰማሽኛ? እሺ እሺ መካሻ ትሰሚኛለሽ? እና ደግሞ ይህን ጨምርላቸው። ሁለቱም ክሱን ቢያነሱት እንኳን ይህ ነገር አያበቃም። ላደረሱብኝ ውርደት በደም ካልሆነ በምንም ነገር አይጠራም። ስለዚህ ወይ ሳሚ ወይ ሰላም መሞት አለባቸው። አንዳቸው በህይወታቸው ዋጋ ይከፍላሉ። አይሆንም መካሻ፣ እባክህ እንደዚህ አታድርግ እባክህ። እነሱ እኮ ምንም አላጠፉም። እኔን የፈለግከውን ነገር ማድረግ ትችላለህ እባክህ። ባይሆን እዛ ስትሄጂ ባዶ እጅሽን አትሄጂም። ማለት አንድ ስጦታ አለሽ። ብሌን ወይኔ እናቴ ወይኔ ጉድ ይፈላ። ብሌን ብሌን ግዢ ወይኔ ጉድ ይፈላ። እሺ ቆይ ዋዥላት ልምጣ። ብሌን ብሌን ነቃ ቤሽ አሁን ብሌን ተመስገን። ምን ሆነሽ ነው? እንዴት ነው? ተረጋጋሽ? ተረጋግቻለሁ ሳሚ፣ አመሰግናለሁ። ተመስገን። እንኳን ደህና ሆንሽ። ይሻልሻል በደንብ። ታውቃላችሁ መካሻ በዛ ጨለማና ቅዝቃዜ በሞላበት ክፍል ውስጥ ሲያሰቃኝ የነበረውን ስቃይ ባሰብኩት ቁጥር ድጋሜ ሰውነት ይሄዳል። አይዞሽ ብሌን፣ ይህ አውሬ ላደረገብሽ በሙሉ ዋጋ የሚከፍል ይሆናል። በዛ ጨለማ ክፍል ውስጥ ሞቴን እስከሚያኝ ድረስ እየደበደበ ሲያሰቃየኝ ነበር። ደግሞ በተደጋጋሚ የእናንተ ስም ሲያነሳ ነበር። ማለት ስለኛ ምንድን ነው የሚያወራው ብለን? መካሻ እናንተን መበቀል ትልቁና ዋነኛ ዓላማው እንደሆነ ሲናገር ነበር። በቀል? አዎ በቀል። ሳሚና ሰላምን ሳላጠፋቸው የሰላም እንቅልፍ አልተኛም እያለ በጣም ሲያስፈራራኝ ነበር። ነገሩ ከመታሰብ በላይ በጣም ከሯል። አሁን ምንም ያስጨንቅ ነገር የለም። ተራዊ መካሻ ነው። ፖሊሶቹ ካቴናውን እጁ ላይ ያስገብተው እስር ቤት ይወረውሩታል። አንቺ ምንም ያስጨንቅሽ ነገር የለም። እንዴ ምንድነው እሱ? ቆይ ለምን እንደምታለቅሽው? አሁን ብቻ ለመካሻ እጅ እየሰጠሽ ባልሆነ። ሳሚ ሰላም፣ ይህን ምላችሁ ስለፈራው አይደለም፣ ግን ደግሞ መካሻ እብደት ውስጥ ገብቷል። ስለዚህ ክሱ መቋረጥ አለበት። ምን? አዎ ሰላም፣ መካሻ እብደት ውስጥ ነው። ስለዚህማ ክሱ መቋረጥ የግድ ነው። መካሻ የነገረኝን ነገር በቀላሉ ማየት የለባችሁ። ቆይ ምን ብሎሽ ነው ይሄን ያክል? ክሱን ካላነሳችሁልኝ የደም ዋጋ አስከፍላችኋለሁ እያለ ነው። በእኔ ላይ የደረሰው ነገር በጣም በቂ ነው። እናንተ ላይ ግን የከፋ ነገር እንዲደርስ፣ ህይወታችሁ አደጋ ላይ እንዲወድቅ አልፈልግም። እባካችሁ
እባካችሁ ፖሊስ ጋር ሄዳችሁ ክሱን አንሱ። መልሱልኛ። አይሆንም ብለኝ በጭራሽ ክሱ አይቋረጥም። ለምን? ምክንያቱም እኛ ስለፈለግን የሚቋረጥ ክስ ስለሌለ ነው። ግን ደግሞ መካሻኔ እንዳላገተኝ ብንነግራቸው ክሱ መቆም ይችላል አይደለ? ብለኝ አንድ ነገር ልንገርሽ። ምንድን ነው እሱ? ይኸውልሽ ብለኝ እሱ አንቺን ሲደበድብሽ በጭካኔ ሲያሰቃይሽ የሚያሳየውን ቪዲዮ ለፖሊስ በማስረጃነት ሰጥቼዋለሁ። የምርሽ ነው ሰላም? አዎ ብለኝ ፖሊሶች ያንን ቪዲዮ አይተው ምርመራቸውን ጀምረዋል። ከእንግዲህ እኛ ብንፈልግ እንኳን ህጉ ክሱን እንድናቋርጥ አይፈቅድም። ጉዳዩ አሁን በእኛ እጅ ሳይሆን በፖሊስ እጅ ነው ያለው። ወይኔ ሰላም ምንድን ነው ያደረግሽው? መካሻዬን ሲሰማ ምን ሊያደርግ እንደሚችል መገመት ራሱ አልችልም። እሱ እኮ ማንንም አይፈራም። እኔ የምፈራው እኮ ለራሴ አይደለም፣ ግን ደግሞ ስለ እናንተ አብዝቼ ይጨነቃለሁ። ብለኝ መካሻን መፍራት ማቆም አለብሽ። አሁን የምንፈራው እኛ ሳይሆን ወንጀሉን የሰራ ሰው መሆን አለበት። ወንጀሉ በቪዲዮ ተመዝግቧል፣ ማስረጃው ፖሊስ ጋር ተቀምጧል። ግን አድምጪኝ ብለኝ እሷን ወጥመድ ውስጥ ገብቷል። ክሱን ባነሳንለት ቁጥርና በፈራነው ቁጥር እሱ ይበልጥ እንዲጠነክር እናደርገዋለን። ዛሬ ያቆሰልሽ የመካሻ ድብደባ ሳይሆን ውስጥሽ ላይ የፈጠረው ፍርሃት ነው። ስለዚህ በቃ ስለኛ አትጨነቂ። ብሌንሻ ሰላም ትክክል ነች። ከዚህ በኋላ መካሻ ምንም አያመጣም። ይሄ የመጨረሻ ነው። እናንተ እዚህ ሆናችሁ ራሳችሁን ጠብቁ። እኔ ፖሊስ ጋር ሄጄ ሁሉ ነገር መጨረስ ይሆናል። ምንም አትጨናነቁ። ሁሉ ነገር እዚህ ጋር ያበቃል። መርማሪ ሰላም ነኝ። እኔ ቅድም ከሳሚ ጋር ቢሮ መተን ነበር። የብሌን ጓደኛ። ኦ ሰላም፣ አስታወስኩሽ። በዚህን ሰዓት ለምን ደወልሽ? ምን አዲስ ነገር ተፈጠረ? መርማሪ ብሌን ተለቃለች፣ አሁን ቤት ነች። ግን ደግሞ ሁኔታዋ በጣም ከባድ ነው። ማለት? መካሻ ደብድቦ አቁስሏታል። ሌላስ ምንድን ነው ያደረገው? መካሻ ብሌንን ዝም ብሎ አይደለም የለቀቃት። ሌላስ ምን የተለየ ነገር አድርጓል? እጅግ አስፈሪ መልእክት ሰጥቶን ይላካት። ምን አይነት መልእክት? ክሱን ካላነሳችሁ የደም ዋጋ አስከፍላችኋለሁ ብሎ ስቷል። በእሷ በኩል ነው መልእክቱን ይላካው። ክሱን ካላነሳንና ያንን ማናደርግ ከሆነ ግን እንደሚገለን ስቷል። መረጃ መስጠትሽ በጣም አስፈላጊ ነበር። መካሻ ማስፈራራቱና ክሱ እንዲነሳ መጠየቁ ራሱ የፍርሃቱ ምልክት ነው። ስለ ብሌን መመለስ ደግሞ አሁኑኑ ለቡድኑ ያሳውቃቸዋለሁ። መርማሪ እባክህን አሁኑኑ እርምጃ ውሰድበት። መካሻ በጣም ከቁጥጥር ውጭ ሆኗል። ሁላችንንም ከመግደል እንደማይመለስ ደግሞ የብሌን ግፍ ማሳያ ነው። እኛ ቤት ውስጥ በጭንቀት ልንሞት ነው። ቆይ የሰጠው ቪዲዮና አሁን የነገርኩ መረጃ በቂ አይደለም? በቂ ነው ሰላም። ቪዲዮ ብቻውን መካሻን ወደ እስር ቤት እንዲገባ በቂ ማስረጃ ይሆነዋል። አሁን የነገርሽኝ ማስረጃ ደግሞ የዋስ መብቱን እንዲያጣ ያደርገዋል። ለጊዜው ከእይታችን ቢሰወርም ክትትላችን በሱ ላይ እናደርገዋለን። ምናገርምሽ ምን አጋጥሞ ነው? በጣም ነው ያዘንኩት። ምን ነው ሀሴትን አገኘሃት እንዴ? አይ እሷን አላገኘኋትም። እና ምን ተፈጥሮ ነው? በአሁኑ ባንቺ ነው በጣም ያዘንኩት ሰላም። በእኔ? አዎ። ምን አድርጌ? ለምን በዚህ ደረጃ በመካሻ ላይ ጨከንሽ? ቆይ እኔን ሳታማክሪ ለምን እንደዚህ ያደረግሽ? ካኔ ልጁ የማይረባ ለእኔ ራሱ ራስ መታት የሆነ ልጅ እንደሆነ አውቃለሁ። ከአንድ ሁለት ጊዜ ህይወቴን ሊያበላሽ እንደነበረ ታውቂያለሽ። ግን አንድ እውነት አለ፣ አንድ የማይለወጥ እውነት አለ። ልጁ ስጋዬ ነው፣ ልጄ ነው፣ ደሜ ነው። እንዴት አደርጋለሁ ይሄን ነገር? አዎ ልጅ ነው፣ የአብራክ ክፋይ ነው። ግን ደግሞ ወንጀለኛ ነው። ወንጀለኛን መሸሸግ ደግሞ በራሱ ወንጀለኛ መሆን ነው። ሰላም ምን እንዳበሳጨኝ ታውቂያለሽ? ምንድን ነው እሱ? ለእኔ ሳታማክሪኝ ይህን ጉዳይ ሮጠሽ ፖሊስ ጋር መናገር አልነበረብሽም ነበረ። ምን እያልከኝ ነው ግርምሽ? አንድ ነገር ልጠይቅሽ። እኔ በዚህ ቤት ውስጥ ምንድን ነኝ? እሺ በዚህ ቤት ያለኝ ቦታ ምንድን ነው? ንገረኝ እስኪ። ይህን ከምናወራው ጋር ምን ያገናኘዋል? በደንብ ያገናኘዋል።
እንደ ወደፊት ባልሽ ብታይ ኖሮማ እንዲሁም ደግሞ ብታከብሪ ኖሮ እንደዚህ አታደርጊም ነበር። ግርማ ስለ መካሻ ደህንነትና ስጋነት ትናገራለህ። ዛሬ ልጅ ያደረገውን ነገር ግን ታውቃለህ? ቆይ ምን አደረገ? ብሌንን ደጋግሞ ሲያሰቃያት ነበር፣ ሲደበድባት ነበር። እዚህ ቤት እንደደረሰችም ራሷን ስታ ነበር። ይገባኛል ሰላም፣ ግን ደግሞ ሌላ መንገድ ነበረው እያልኩሽ እኮ ነው። እሷን ብቻ አይደለም እኔንም ሳሚንም እንደሚገለን ማስፈራሪያ ልኳል። ይሄማ የልጅነቱና ያላዋቂነቱ ነገር ነው። አንድ ነገር ሲሚ፣ ቆይ ከዚህ በኋላ መካሻ እንዴት አንቺ ልጁን ሊያነሳ ይችላል እንዴ? ግርማ ልጅህን አታውቀውም ማለት ነው እንዴ? ስለማውቀው መሰለኝ ማወራሽ ሰላም። አታውቅም ግርምሽ፣ የሰው ህይወት ካንተ ስጋና ደም አይበልጥም። ይህን ክስ የመሰረትኩት ፈልጌው አይደለም፣ ሌላ አማራጭ ስለሌለኝ ነው። መካሻን ማስቆም አለብን። አውቃለሁ እኮ አውቃለሁ ሰላም፣ መካሻ ጥፋተኛ እንደሆነ አውቃለሁ። ግን እኮ በቤተሰብ መንገድ ይሄን ነገር መፍታት እንችል ነበር። ሌላ መንገድ አይጠፋውም ነበር እኮ። እንደውም ዘግይቻለሁ ግርምሽ። ቆይ ግን አንተ በመካሻ እጅ ልሞት እንደነበረ ዘግይተኸው ነው? አልረሳሁትም። ግን ሰላም፣ አንቺ በፍጹም እንደማላቅሽ ነው እየተሰማኝ ያለው። እኔ የወደፊት ባልሽ እያለሁ ከሳሚ ጋር ተመካከርሽ። እንዴት ሰላም፣ እንዴት ይሄን ነገር አልፈሽ ተርፈሽ ለክስ ትበቂያለሽ? ፈጣሪ አለ። ቆይ ይህንን ጉዳይ ከሌላ ነገር ጋር አያይዘህ እያወራህ እንዳይሆን ብቻ ግርምሽ። ይሄ ለእኔ በጣም ትልቅ ውርደት ነው ሰላም። የገዛ ሚስቴ በልጄ ላይ ክስ መሰረተች የሚባለው ነገር መስማት የራሱ በጣም ከባድ ነገር ነው። ቀድመሽ እኮ ብትነግሪኝ ኖሮ ልጄን ጆሮን አንጠልጥዬ የሚገባውን ቅጣት ሰጠው ነበር። ግን አንቺ ይሄን አላደረግሽም። ይሄ ግን ተገቢ ነው ትያለሽ? ቆይ ብትረዳኝ መልካም ነበር። ተረዳሁሽ እኮ። አልተረዳኸኝም። ልጅህን ካላስቆም ነው የሚያጠፋ እሳት ነው። ለማንኛውም ግን በጣም አመሰግናለሁ። ምን ላድርግሽ? እንኳን ልጅ አንተ ራሱ ወደ ጨለማ ክፍል የምትወረወርበት ጊዜ በጣም ቀን። እንዴ ብለኝ መጣሽ? አሁን መጣሁ ጆሲ። እየቃዠሁ ነው? የምር መተሽ ነው? የምቅረስ ነው የምታወራው? ከፈለክ ንካኝ። በጣም ናፍቀሽኛል። ታውቂያለሽ፣ ግን ትናንት እመጣለሁ ብለሽ ስትቀሪ አንድ ነገር ተረዳሁ። ምን ተረዳ? ከአንቺ መለየት ማለት ለእኔ ሞት ነው። አንቺ መጣሁ ብለሽ ከቀረሽበት ሰዓት ጀምሮ እንቅልፍ የሚባል በዓይኔ ዞሮ አያውቅም። አንተን የመሰለ አሳቢ ወንድ ስላለኝ በጣም ደስተኛ ነኝ። ቆይ ምን ሆናችሁ ነው? ሳሚንም ስጠይቀው አላየኋትም ይለኛል። ስልክሽም ደግሞ ዝግ ነበር። በጭንቀት እኮ በሩን እያየው ላብድ ነበር የቀረኝ። ጆሲዬ በጣም ይቅርታ። ለምኑ ብለኝ? እንደምትጨነቅ ባቅ ኖሮ በፍጹም እንደዚህ አላደርግም ነበር። በአጋጣሚ አንድ ጓደኛዬ ችግር ገጥሟት እሷ ጋር ሄጄ ነው። እሷን ሳግዛትና ስልኬም ዘግቶ ስለነበር ነው ያልደወልኩልሽ። ጆሲዬ ይቅርታ። ግን እኮ በጓደኛሽ ስልክ መደወል ትችይ ነበር። እባክህ ጆሲ፣ በእኔ ምክንያት እንቅልፍ ስላጣ በጣም ይቅርታ። ዳግመኛ እንደዚህ አልጠፋምሽ። አሁን ደግሞ አጠገብ ነኝ፣ ቃል ገባላለሁ። ግን ትቀጫለሽ። እሺ፣ በደስታ ምን ልቀጣ? መጀመሪያ እዚህ ጋር ትስሚኛለሽ፣ ከዚያ ደግሞ እዚህ ጋር ትስሚኛለሽ። እየጠበቅኩ ከዚያ እኔ የስጋ ወንድም እንግዲህ ለዚህ የማደጎ ቤት ጓደኛ ታደራ ዋጋውን ከፍላት። ትሰማለህ? ጆሲን ብትደብቀው የእሱ በደም ይከፍላል።